ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ ገበያ ስፖርት ነው። ከሜዳ ባሻገር የሐምሌ 5 2018 ዓ.ም የዕለተ እሁድ የአመሻሽ ፕሮግራማችን ነው። እነሆ በርካታ ጉዳዮችን የምናነሳበት የምሽት የስፖርት ውይይት ሰዓታችን በይፋ ተጀምሯል። በርካታ ጉዳዮችን እያነሳን ቆይታ እናደርጋለን። እንግዲህ ሌሊቱን የተደረጉ ሁለት የሩብ ፍጻሜ ጨዋታዎች አሉ። የ2026 የ23ኛው የዓለም ዋንጫ ውድድር ወደ መጠናቀቂያው ተቃርቧል። አንድ ወሩ ተገባዷል። በአንድ ወሩ ውስጥም እስከ ሩብ ፍጻሜ ያሉ ጨዋታዎች ተጠናቀው በቀጣይ የግማሽ ፍጻሜ ተፋላሚ አራት ብሔራዊ ቡድኖች ተለይተው ታውቋል። ቤተሰቦቻችን እነዚህም በቀጣይ የሚያደርጉት ጨዋታ የእርስ በርስ ጨዋታ ስፔን ከፈረንሳይ እንዲሁም ደግሞ አርጀንቲና ከእንግሊዝ መሆናቸው በይፋ ታውቋል። በሌሊቱ ጨዋታ ስዊዘርላንድና እንዲሁም ደግሞ ኖርዌይ ተሰናብተዋል። በእነዚህ ጨዋታ ላይ የተመሰረተ ሰፋ ያለ ቆይታ ይኖረዋል። እንዲሁም ደግሞ በዚህ ጨዋታ ላይ የተከሰቱ አዳዲስ ነገሮች አሉ፣ መነጋገሪያ የሆኑ ጉዳዮች አሉ። እነዚህ ጉዳዮች ምንድናቸው? ከዳኝነት ጋር የተያያዙ እንደዚሁ አዳዲስ ጉዳዮችም እየወጡ ነው የሚገኙት። እነዚህስ ምንድናቸው? እንዲሁም ደግሞ በጨዋታው ላይ የነበሩ ልዩ ክስተቶች፣ የጨዋታው ሁነት ምን ይመስል ነበረ የሚሉትና በጨዋታው አጠቃላይ ሁኔታ ላይ የነበሩትን ነገሮች እያነሳንን ቆይታ እናደርጋለን። ፕሮግራሙን የምንመራውና መረጃዎችን ወደ እናንተ የምናደርሰው እኔ መኮንን አልማውና ሮቤል አብርሃም ነን። እንዲሁም ደግሞ ካሜራውና ቴክኒኩን በመቆጣጠር ተመስገን አብርሃም ከኛ ጋር አብሮ ቆይታ ያደርጋል። እናንተም በያላችሁበት ሆናችሁ አብራችሁ እንድትቆዩ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቤተሰቦቻችን ደግሞ ላይክ ሼር እያደረጋችሁ እንድታበረታቱን በዚሁ መልእክታችን እናስተላልፋለን። አብራችሁን ቆዩ እስከ መጨረሻው። ሮቢ እንግዲህ የዓለም ዋንጫ አንድ ወር በኋላ የሩብ ፍጻሜ ጨዋታዎች ተጠናቀው አሁን ላይ እንዲህ እያለ የግማሽ ፍጻሜ ተፋላሚዎች እነማን ናቸው የሚለው ተለይቶ ታውቋል። ሌሊት 6 ሰዓት ላይ የተደረገው ጨዋታ እንደዚሁም ንጋት ላይ የተጠናቀቀው የሌሊት 10 ሰዓቱ ጨዋታ ሁለቱም በጣም በጉጉት የሚጠበቅና አሸናፊውን ለመለየት ትንሽ አስቸጋሪ የሚመስል ጨዋታ ነበረ። በአርጀንቲና ከስዊዘርላንድ እንዲሁም ደግሞ እንግሊዝ ከኖርዌይ ያደረጉት ጨዋታ በተወሰነ ደረጃ በሁለቱም በኩል መመጣጠን ያየንበት፣ ብዙ ድራማዎችን ያየንበት፣ አነጋጋሪ የሆኑ ነገሮች አሁንም ያላጡት ግጥሚያ ነበረና በዚህ በኩል ያው የሃላንድ ሀገሩን ይዞ የመሰናበት ከከፍተኛ ጎል አስቆጣሪነቱም የመሰናበት ጉዳይ፣ ቤሊንጋምና ሃሪኬን ደግሞ ወደ ከፍተኛ ጎል አስቆጣሪነት ፎክሩ የመጡበት፣ በዋናነት ሜባፔና ሊዮኔል ሜሲ ደግሞ ከፍተኛውን የጎል መሪነት ወይም ደግሞ ለወርቅ ዋንጫ የሚደረገውን ፍጥጫ በበላይነት የመሩት ሊዮኔል ሜሲ አሁንም ለአዲስ ሪካርድ የተጋበዘበት እንደገና አሁንም ያቆም የማይመስል የአርጀንቲና ጉዞ ላይ የእሱም ደግሞ ያልተገታይ የሪካርድ የመስበር ጉዞ፣ የሃላንድ ስንብት፣ የእንግሊዝ ብሔራዊ ቡድን ከ1966 በኋላ ወደ ዓለም ዋንጫ የመጣችበት እንዲሁም ደግሞ ከ40 ዓመታት በኋላ እንግሊዝና አርጀንቲና የተገናኙበት ድጋሚ የሚገናኙበት እድል የተፈጠረበት ጨዋታ ነውና ቀጣይ ማክሰኞ እንግዲህ ስፔን ከፈረንሳይ እንደዚሁም ረቡዕ ደግሞ እንግሊዝ ከአርጀንቲና ጨዋታቸውን ያደርጋሉ። ተጠባቂ እንዲሆን የሚያደርገው የሌሊቱ ፍልሚያ ግጥሚያ ነው። ውጤቱ ወደዚያ ይወስደናልና በሌሊቱ ጨዋታ ያው ብዙ ነገሮች አይተናል። ወደ እነዚያ ነገሮች ከመሄዳችን በፊት ግን እንዲሁ ሁለቱን ጨዋታ በተወሰነ ደረጃ ቃኝት ብናደርገው ምርጥ ጨዋታዎች ነበሩ። ምንም ጥያቄ የለውም። ሁለቱም ቡድኖች ለአስጨራሽ ፉክክር የተደረገባቸው ነበሩ። ያለፉትም በመከራ ነው፣ የወደቁትም በጣም በሚያሳዝን ሁኔታ ነው። አራቱም ሀገራቶች አጠቃላይ ያው የጥሎ ማለፍ ጨዋታ አንዱን ልቡን ይሰብራል፣ አንዱን ደግሞ ያስደስታል። ይሄ ምንም ጥያቄ የለውም። ግን አንዳንዴ የሆነ እጅ ሰተም ተሸነፋቸው ጨዋታዎች አሉ። ጠንክረ በርትተህ ደግሞ እስከ መጨረሻው ተፋልመህ በተወሰኑ አጋጣሚዎች የምትሸነፋቸው ጨዋታዎች አሉ። ትናንትና ሌሊት ላይ የነበሩ ጨዋታዎች ሁለቱም እንደዚህ አይነት አጋጣሚ የነበራቸው ናቸው። ምክንያቱም የእንግሊዝና የኖርዌይን ጨዋታ ከተመለከትክ ኖርዌዮች መሸነፍ ስለሚገባቸው አይደለም የተሸነፉት፣ ወይም ደግሞ እንግሊዝ ማሸነፍ ስለሚገባቸው አይደለም ያሸነፉት። ሁለቱም ቡድኖች በጣም ምርጥ ነበሩ። ሁለቱም ቡድኖች እስከ መጨረሻው ድረስ ተፎካክረዋል። ያው አሸናፊ የሆነው በመጨረሻ ላይ የእንግሊዝ ብሔራዊ ቡድን ሆኗል። በጨዋታው ላይ ብዙ የነበሩ እንቅስቃሴዎች ነበሩ፣ ተመጣጣኝ ፉክክር የነበረበት። እንግሊዝ 53% የኳስ ቁጥጥር በላይነትን ብቻ ነው የወሰደችው። 53% የኳስ ቁጥጥር በላይነት ወስዳለች ማለት በጣም የተጋነነ ዲፍረንስ አልነበረ። 47% የኖርዌይ ነበር ማለት ነው።
ያ ማለት በተወሰነ መንገድ ኖርዌዮችን በጨዋታ እንቅስቃሴ ላይ ነበሩ። እንግሊዝ 636 ኳሶችን ነው በጨዋታ ላይ መቀባበል የቻሉት። ኖርዌዮች ደግሞ 692 ኳሶችን ተቀባብለዋል። በመሀላቸው ያለው የ40 ሬንጅ ነው። ያ ደግሞ በአንድ ደቂቃ አሊያም በሁለት ደቂቃ ውስጥ ወይ ደግሞ በዛ ቢባል እስከ 5 ደቂቃ ብንነካካው የሚቆጠር አይነት ቁጥሮች ናቸው። ያ ማለት ያን ያህል አድቫንቴጁ ወይም ደግሞ ልዩነት የነበረበት አጋጣሚ አልነበረም። በሙከራ ረገድ እንግሊዝ 15 ኖርዌይ 13 ነው የሞከረችው። በኦን ታርጌት ደረጃ በኤክስጂ ደረጃ ብትመለከታቸው እያንዳንዱ ነጥቦች ተቀራራቢነት የነበራቸው ነበሩ እና ቱሄልም ከጨዋታው መጠናቀቅ በኋላ ያነሳው አንድ ጉዳይ ምንድን ነው? በማለፋችን ደስተኛ ነኝ፣ በውጤቱም ደስተኛ ነኝ፣ በቡድኔ ግን ደስተኛ አይደለሁም፣ በጨዋታ መንገዳችን ደስተኛ አይደለሁም። ምክንያቱም የተጫወትንበት መንገድ ቀጣይ ፍጻሜን ስለሚያስብ ቀጣይ ግማሽ ፍጻሜን የሚያስብ ቡድን አልነበረም። እርግጥ ነው የዛሬውን ጨዋታ አልፈን ሊሆን ይችላል፣ ግን በቀጣይ ተጋጣሚያችን በምን አይነት መንገድ ውስጥ ነው ጥያቄ ውስጥ እየገባን ያለ ነው። ከዝግጅት አንጻር እየሰራ ነው ከነበረው የሥራ አንጻር መጨረሻው ምንድን ነው የሚለውን ታርጌት ለማየት እንደዚህ ያሉ ጨዋታዎች ላይ ራሳችንን ማሳየት ይጠበቅብናል። የዋንጫ ቡድን ስለ ዋንጫ ማሰብ የሚጀምር አንድ ቡድን ዋንጫውን ለማሰብ በመጀመሪያ ደረጃ ቡድኑ ላይ ነው የሚተማመነው። ቡድኑን ካየ በኋላ ነው ዋንጫ ማሰብ የሚጀምረው። ስለዚህ እኛ አሁን ይህን ጨዋታ ስለማሸነፍ እንጂ ስለ ዋንጫ አልነበረም ትኩረታችን አለ። በዛ የቡድኑ እንቅስቃሴ ብዙ አላረካኝም። እንደማሸነፋችን ሊገባን ይችላል፣ ግን ልክ አሁን ቤሊንጋም ማስቆጥሮኛ ባለድል እንደሆነው ሁሉ ያ ጎል ደግሞ በእኛ ላይ ተቆጥሮ ቢሆን ኖሮ እነሱ ባለድል ሊሆኑ ነበረ። ስለዚህ እንደዚህ ጠባብ ሬንጅ ባለባቸው ሂደቶች ላይ ያሳየነው እንቅስቃሴን አልወደድኩትም በማለት በንዴት ውስጥ ሆኖ ሲያነሳ የነበረበት ሁኔታ ነበር የነበረው እና እንደዚህ አይነት ነገሮችን ስታስብ የነበረው ፍክክር እጅግ አስደናቂ እንደነበረ መገመት ቀላል ነው። ያው እነ ሃላንድም ከጨዋታው ጋር በተያያዘ የሰጡት መግለጫ ነበር፣ እነ ኦዴጋርድም ያው ሳይጠበቅ እዚህ እንደደረሱ ኖርዌይ የማንም ምስክር ይመስለኛል ይሄ። ስለዚህ አሁን እነሱ በቃ ሳንጠበቅ እዚህ ደርሰናል፣ ጥሩ አቺቭመንት ነው። ከ28 ዓመት በኋላ ነው ወደ ዓለም ዋንጫ የተመለሱት፣ ልምዱም የላቸውም። ስለዚህ እዚህ ድረስ መድረሳቸው ተጫዋቾች የመጀመሪያ ዓለም ዋንጫው ነው። ስለዚህ ከኤክስፒሪየንስ አንጻር ገና በመጀመሪያ ዙር ሩብ ፍጻሜ ድረስ መድረስ በጣም ጥሩ የሚባል አቺቭመንት ነው። አሁን በቀጣይ ተሻሽለው የበለጠ አድገው በውጤት እንደሚመለሱ ምንም ጥርጥር የለኝም። ኦኬ ሌላኛው የአርጀንቲናም ጨዋታ ላይ እንደዚሁ ቀላል የሚባል ጨዋታ አልነበረም የነበረው። እጅግ ለአስጨራሽ ድንቅ ፉክክር የነበረበት። ግን ምንድነው አሁን ልዩነቱ? የእንግሊዝና የኖርዌይ ጨዋታም ኦኬ ሙሉ ደቂቃውን ከተመለከት ከጨዋታው ጅማሬ እስከ መጨረሻው ድረስ የነበረው እንቅስቃሴ የአንድ ቡድን ብልጫ አልነበረም የነበረ ማለት በተወሳሰነ ሰዓት አልነበረም። ከመጀመሪያው አጋማሽ አንስቶ እስከ መጨረሻው ድረስ እኩል ፉክክር ነበር የነበረው። የአርጀንቲና ጨዋታ ላይ ደግሞ ከተመለከትከው ስዊዘርላንድ ሁለተኛው አጋማሽን ሞር የተሻለች ነበረች። አርጀንቲና ደግሞ የተሻለውን የመጀመሪያ አጋማሽ ማሳለፍ ትችላለች። ያው በሁለቱም በኩል ግን ተመጣጣኝ ፉክክሮች ነበሩበት። ገና በጨዋታው ጅማሬ ነበር ማካሊስተር ጎል ማስቆጠር የቻለው። ሊዮ ሜሲ ነው ለሱ አሲስት ማድረግ የቻለለት። ከዛ ከጎሉ መቆጠር በኋላ ደግሞ አርጀንቲና የነበራትን እንቅስቃሴ በተወሰነ መንገድ ገድባው ስዊዘርላንዶች ለማንኳኳት ጥረት እያደረጉ ነበረ። ከእረፍት መልስ ጎል አስቆጥረው ቡድኑ አቻ ሆነ። ከዛ በኋላ ያቺ አጨቃጫቂ የቀይ ካርድ ምናልባት በኋላ ላይ በደንብ በስፋት ስለምንመጣበት ያቺ አጨቃጫቂ ቀይ ካርድ መጣች። እንደዛም ሆኖ ግን ቀይ ወጣ የሚመስለው የነበረው ከአርጀንቲና ስዊዘርላንድ በጎዶሎ የሚጫወት አይመስሉም ነበር። እስከ መጨረሻው ድረስ ተፋለሙ። ጭማሪ 30 ላይ ተገብቶ ደግሞ በዛ በጭማሪ 30 ላይ ነው የአልቫሬዝ ጎል አይደለም በአንድ በረኛ 2 እና 3 በረኛ ቆመው ሁሉ ሊመለስ የማይችል ድንቅ ጎል ነበር ያስቆጠረው። ከዛ በሰበሰ ዝናብ አይፈራም ሙሉ በማጥቃት እንቅስቃሴያቸው ላይ ሲደራጁ ደግሞ ተቀይሮ የገባው ላውታሮ ማርቲኔዝ ቀጣቸው። በሁለቱም በኩል ግን ምርጥ ጨዋታ የተመለከት ነው። ለአስጨራሽ ፉክክር የተመለከት ነው። ከፍጻሜ በፊት የተደረጉ የሩብ ፍጻሜ መርሃ ግብሮች ምርጥ የነበሩ ጨዋታዎች ነበሩ። በግማሽ ፍጻሜው ደግሞ ይሄን እንመለከታለን ብዬ አስባለሁ። ሞኪ በግማሽ ፍጻሜው አሁን ላይ እንግዲህ በተሻለ ደረጃ በጣም ጠንካራ የሚባሉና ሲጠበቁ ከነበሩት መካከል የቀሩት ናቸው። በግማሽ ፍጻሜ የምንመለከታቸው በዋንጫ ግምቱ ላይ ያሉ ናቸው። በሌሊቱ ጨዋታ ላይ ምናልባት ከዳኝነት ስህተቱ ጋር ከዳኝነት ሁኔታዎች ጋር ከካርዶች ጋር ከተያያዙ ነገሮች መካከል ውጭ ምናልባት በቀዳሚነት ብናነሳው ብዬ የማስበው በጨዋታው ላይ የነበረው
ያለው ተጽዕኖ አሁን በስዊዘርላንድና በአርጀንቲና ጨዋታ ላይ እንዳልከው ነው የመፈራረቅ ባህሪ ነበረ በጨዋታው ላይ ያው መጨረሻ 30ዎቹ ደቂቃዎች በተለይ ከ10 ደቂቃ በኋላ የነበረው ከጭማሪው ደቂቃ በኋላ የነበረው የአርጀንቲና የጎል እድሎች ተጭኖ መጫወት የኔዘርላንድ የተጫዋች በቀይ ካርድ መውጣት ደግሞ እንደዚያም ሆኖ ግን ስዊዘርላንዶች በዚያ ደረጃ እንትን ያሉ አይመስለኝም ምናልባት ያው ወደ ኋላ ለመመለስ ያክል በስዊዘርላንድና በአርጀንቲና መካከል በነበረው ጨዋታ ላይ አንተ እንዳልከው የመፈራረቅ ነገር ነበር በየጨዋታው የጨዋታዎች ሁኔታ መጀመሪያ አካባቢ ወደ መጨረሻ አካባቢ የነበረው ነገር መጨረሻ የሞት ሽረት አርጀንቲና ብዙ ጊዜ የምታስመልክተን ነገር ነው ምናልባት 10 ደቂቃ ማፋለ የመጨረሻዎቹ ነገሮች ማሳመር ላይ በጭማሪ ደቂቃ ላይ አርጀንቲና ያሸነፈችባቸውን አጋጣሚዎች ምናልባት ቁጥሮችን ብንቆጥር ለምሳሌ በግብጽ ጨዋታ ላይ ተከሆነ መጨረሻዎቹ ላይ ነው 2-0 እየተመራች እስከ 79ኛው ደቂቃ ኬፕ ቨርድ ላይም በተመሳሳይ በጭማሪ ደቂቃ ላይ ነው በኤክስትራ ታይም ላይ ነው አሁን አርጀንቲና ውጤት እያስመዘገበች እዚህ ደረጃ ለመድረስ የቻለችውና ምናልባት የ2022 የዓለም ዋንጫ ፍጻሜ ላይ 2-0 እየመራች እንደገና እንትን ተብሎ በጭማሪ ደቂቃ ላይ ነው በኋላ ያው በፍጹም ቅጣት ምት ነገሮች ቢያበቁም እነዚህ የመጨረሻዎቹን ላይ በርትታ መፋለሟ ምናልባት በኋላ የምናነሳው ነገር አለ በዚህ ጨዋታ ላይ ምናልባት ከአርጀንቲና ጨዋታ ጋር ሳናነሳው የምናልፍ ነገር ከጨዋታው በኋላ የተፈጠሩ ነገሮች ናቸው አሰልጣኝ ሊዮኔል ስካሎኒ አሁንም የሚቀረን ነገር አለ እውነት ለመናገር የምናሳክለው ነገር አለ ቀይ ካርዱ አግዞናል የሚል በግልጽ የተናገሩበት አጋጣሚ ነበረ እና አልቫሬዝ የጨዋታው ኮከብ ተብሎ ነበር የተመረጠውና ከጨዋታው በኋላ ምንድነው ያለ ለሊዮኔል ሜሲ ስንል ሁሉንም ነገር እናደርጋለን መልበሻ ክፍል አይታቸው ከሆነ ልብሳቸውን አውልቀው እየጨፈሩ ለሊዮኔል ሜሲ የመጨረሻ የዓለም ዋንጫ እያሉ እየጨፈሩ ነበረ እና በሆነ ሐሳብ ውስጥ ገብቼውላ ነበር እነሱን ሳይ የፖርቹጋል በእውነት ነው ለሮናልዶ እንደዚህ አይነት ቲም ቢያገኝ ኖሮ ምናምን ብለህ የምትመኝበት አጋጣሚና ለሊዮኔል ሜሲ የሚገባውን ነገር የተደረገለት ድጋፍ የተሰጠለት ያልበቃ ብሎ ያለፈው አልበቃ ብሎ አሁንም ለሜሲ እያሉ የሚጫወቱለት ከዋክብቶችን በስሩ ይዞ የሚጓዝ ምን አይነት እድለኛ ብሔራዊ ቡድን ነው ምን አይነት እድለኛ ነው ሊዮኔል ሜሲ አርጀንቲና ምን አይነት እድለኛ አገር ናት እንድትል የሚያስችልህ አንድነት ታታሪነት ቆራጥነት በእያንዳንዱ ቅጽበት እንዲሁም በጨዋታዎች መሃል ላይ በውሃ ሰዓት ላይ በረፍ ሰዓት ላይ ሊዮኔል ሜሲ ለተጫዋቾች የሚላቸውን ነገር እየሰማሁ ነበር ቃሎቹንና ጠንካራ ቃላቶችን ነው የሚላቸው ያነሳሳበት መንገድ እንዳየው በዚህ በላይ ደግሞ ቫይራሉ የ2022 ዓለም ዋንጫ ላይ የነበረው ንግግር እጅግ አስደናቂ ነበር በተለይ ቡድኑ ወደ መመራት ሲቹዌሽን ሲገባ ያኔ እንደውም እንደ ምሳሌ ነው ሲጠቀመው የነበረው ዲቡ ማርቲኔዝ ልጅ ወልዶ ነበር ግን አላየውም ልጁን ገና የተወለደ ልጅ በሁለተኛ ቀን ጥሎ የመጡ የብሔራዊ ቡድኑ ተጫዋቾች ነበሩ በትክክል ከእናት አባቱ ቤት ወጥቶ ማያውቀው ሞሪና ከሀገር ወጥቶ ለመጀመሪያ ጊዜ የመጣው ወደ ኳታር ነበረ በእነዛ ሁሉ ኤክስፒሪየንሶች ውስጥ ምንድነው አንድ ጎል አለን ያንን ነገር ነው ማሳካት የምንፈልገው ስለዚህ ሁላችንም እዚህ የመጣ ነው አላማ እሱም ልጁን ያላየበት አላማ እንትናም ከእንትና ጋር ያልተገናኘበት ያ ሁሉንም እየዘረዘረ አላማችን አላማ ዋንጫው ነው ስለዚህ ያንን ይዘን ሄደን ያለ በዚያማ ትርጉሙ ናፍቆት እንጂ ያተረፍነው ከነሱ ምንም ትርጉም የለውም ወይ እዚህ ድረስ መምጣት በፕሌን መጓጓዝ አይደለም ዋናው ትርጉሙ መሳተፋችን ሳይሆን ማሳካት ነው አላማችን ያ ስለሆነ ብሎ የተናገራቸው ንግግር ሜሲ እንዲናገራል እንዴ ብለን የምንጠብቀው አይነት ንግግር ነው እኛ ብናውቀው በዝምተኝነቱ ነው አፉን ሸፍኖ እንደዚህ ሹክ ሲል ነው የምናውቀው እንደውም ህጉ የሚያስፈራው ለሱ ነበር ለሱ ህጉ መጀመሪያ ሲረቀሱ ነበርና ምን ለማለት ነው የአርጀንቲና ብሔራዊ ቡድን አሁንም ለዓለም ዋንጫው በጣም ከፍተኛውን ቅድመ ግምት በነገራችን ላይ ምናልባት ቀጣይ ተጋጣሚ ግማሽ ፍጻሜም አርጀንቲናን በጣም እንዲጠነቀቃትና እስከመጨረሻው ድረስ በቆራጥነት እንዲሄድ መልእክት የሚያስተላልፈው የ2022 የዓለም ዋንጫ ጭምር ነው እንዲያው የመድብ ጨዋታዎችን ሌሎችን ተዋቸው በፍጻሜው ላይ 2-0 እየመሩ ሁለታቻ ከሁለታቻ 3-2 ከ3-2 3ታቻ በዚያ ሁላ ነገር ተስፋ ባለመቁረጥ የተጋደሉበት መንገድ የተፋለሙበት መንገድ ከዚያ በኋላ በኬፕ ቨርዴ እንደገና በሁለቱ አፍሪካዊ ብሔራዊ ቡድኖች በግብጽ የነበረው ትላንትና የነበራቸው ቆራጥነት እስከመጨረሻው ድረስ የሄዱበት መንገድ አሁንም ለዓለም ዋንጫው ምናልባት ያው ትልቅ ደወል ይመስለኛል ያሳደሩትና በዚያ ውስጥ ደግሞ የቡድኑ ለአርጀንቲና ሳይሆን ለሜሲ ብለው የሚጫወቱበት መንገድ በዚያ ላይ የሀገር ፍቅሩ እንዳለ ሆኖ ማለት ነው አሁን ደግሞ ከ40 ዓመታት በኋላ ቀጣይ ከእንግሊዝ ጋር ነውና ሊዮኔል ሜሲ ኢንተርቪውን እየሰማው ነበር
ከእንግሊዝ ጋር ተጫውቼ አላውቅም፣ በጣም በጉጉት የምጠብቀው ጨዋታ ነው የሚል ሀሳብ አንስቷልና ያው ዘ ሃንድ ኦፍ ጋድ ታውቃለች በማራዶና የጊዜ ረጅ የምትባለው ያኔ በእነሱ ጊዜ ጦርነት የነበረ በደሴቱ አማካኝነት በጣም ሰፊ ታሪክ አለ። ምናልባት በመሰናዶ ለቤተሰቦቻችን የምናጋራው ዝግጅት ይኖረናል ከዚሁ ጋር ተያይዞ። የዛሬ 40 ዓመት ግን አርጀንቲና ከእንግሊዝ ጋር የነበራቸው ጨዋታ ነበር። ከ40 ዓመት በኋላ እንግሊዝ ያንን የማራዶናን የጊዜ ረጅ ትበቀላለች ወይ የሚለውን ነገር በጉጉት እንድንጠብቅ የሚያደርገን አይነት ክስተት ተፈጥሯል። አሁን ግን ያ የጊዜ ረጅ የለም። ቫር ቴክኖሎጂው ሌላ ሌቭል ላይ ስለደረሰ አሁን የጊዜ ረጅ የለም። ግን ምናልባት በዚሁ እንደሞ ወደ ዳኝነቱ ከገባን ኦኬ ምናልባት ከሷች በፊት ግን ሮቢ ማንሳት የፈለኳት ነበር የሶርሎስ ጋር የተያያዙ ነገሮችን ብናነሳ እንደው ሳናነሳው ባናልፍ ብዬ የማስበው የሶርሎስ ጉዳይ ነውና በጨዋታው ላይ በተደጋጋሚ ተመልክተ ከሆነ በጣም ሲያበሳጭ የነበረ ተጫዋች ነው። እንደ አንድ ጋዜጠኛ ጨዋታው ፍትሃዊ ቢሆን ብለህ የምታስባይበት አይነት መንገድ ላይ እግር ኳስን ከመውደድ አንጻር ጎል ለማየት ከመፈለግ አንጻር ምናምን በጉጉት ተጠብቀው የነበረ ሶርሎስ ከአንዴም 2-3 ለሃላንድ መስጠት የሚችለውን ኳስ ለብቻው አብዶ ሰርቶ ለማለፍ የሞከረበት መንገድና ሲቀማ የነበረበት ኳስ ያበላሽ የነበረበት ሃላንድ ጨርቁን ጥሎ ሊያብድ የደረሰበትን አጋጣሚ እንደዚህ ባክ እያለ የለመነው በራሱ ሰርቶ ለማለፍና ኳስ የቡድን መሆኑን ትቶ የግል እንደሆነ አድርጎ ሲጫወት የነበረበት መንገድ ከተጫዋቾች አሁን ላይ የእንትን ገብቼ ያየው ነበር ኢንስታግራም ገጹን የትዊተር ገጹ በብዛት በጣም በብዛት ያገሩ ሰዎች ከፍተኛ የሆነ ትችት እየሰነዘሩበት ነው። የእንግሊዝ ደግሞ ያመሰግናቸው እንዴ ምን ጥያቄ ያለው ለምን አያመስግኑትም? ኦኬ በጣም ግልጽ ግብ ማግባት አጋጣሚ ነበር ያገኙት። በተለይ በአንድ አጋጣሚ ላይ ሁለት ሃላንድ ከአንድ ጌሂ ጋር ነበር የተገናኙት። አሁን ስቶንስ ገና ሮጦ መጥቶ እስኪቀላቀላቸው ድረስ ብቻው ነው ሃላንድ ሶርሎዝ ነካ ቢያደርግለት ኑሮ ኳሱን ወደ ጎልነት መቀየር ይችላል። አይስጠውም። ኦኬ ራሱ ከዛ የተሻለ ማድረግ ይችላል ነበር። በደብዳቤ ነው የጠራቸው ተጫዋቾች እንዳለ ኑ ቀሙኝ፣ ለሃላንድ አልሰጠውም፣ ኑ ክበቡኝ። ሃላንድ እኮ ተጥቷል፣ ቆመ እኮ በቃ። በኋላ ሮናልዶን ሁላ መሰለኝ ቆመ። ምን ሊያደርገው እንደ መጨረሻውን ባየው ተበቃ የቀረው እንደዚህ እጁን አጣምሮ እንዲህ ማየት ነው እንጂ ቆሞ ሲመለከተው ነበር። ኳሱን ተነጠቀ። ቢሰጠው የሚገባ ኳስ ነው። ፒክፎርድ ቦታው ላይ አልነበረም። ምክንያቱም ያ ኳስ ሲሊ በሆነ የእንግሊዝ ብሔራዊ ቡድን ስህተት የመጣ ኳስ ነበረ። ያቺ እድል የፈጠረቻቸው አጋጣሚ ደግሞ ሶርሎዝ እና ሃላንድን ፊት ለፊት ብቻቸውን አገናኛቻቸው ከአንድ ጌሂ ጋራ። ፒክፎርድም ትክክለኛ ቦታው ላይ አልነበረም። ባይ ዘ ዌይ በሶርሎዝ ዛሬ ብቻ አይደለም ካስታወስክ የቶተናም ጨዋታ የሻምፒዮንስ ሊግ መርሃ ግብር ላይ የነበራቸው አትሌቲኮች የማለፍ ተስፋቸውን ያጨለመው አንድም እሱ ነበርና እንዲሁም አንድ የሀገሩ ዜጋ ጋዜጠኛ ምን ሲል ሰማሁት፣ የዛው የኖርዌይ አሪባክስ ይባላል ሰውየው እና የተናገረው ነገር ምን መሰለም? ኦኬ ስፖርት እግር ኳስ ብቻ አይደለም ንገሩት ከሰማኝ ብላችሁ አሳውቁት ነው። ስፖርት እግር ኳስ ብቻ አይደለም ማለት ለእግር ኳስ አትሆንም ነው፣ ወደ ሌላ ስፖርት ስፖርት አትሆንም ነው፣ ቀይር ነው። ምክንያቱም ሀገሪቱ ከ28 ዓመት በኋላ በዚህ መድረክ ላይ በቅታ ከዛ ደግሞ ድጋሚ ደግሞ እንዲያለ አጋጣሚ የቡድኑ መሪነት ወደ ሁለት የምታሳድግበት ከዛ ተጋጣሚንም እኮ ተስፋ ወደ ማስቆረጥ የምታሳድግበት የራስንም ጥንካሬ በለጠ የምታጎላበት አጋጣሚ ነበረ። በትክክል በቃ ስፖርት እግር ኳስ ብቻ አይደለም ንገሩት ከሰማችሁ ብሎ ነው የተናገረው። እኔ ተናግሬ ያለው ከዚህ በፊት አልሰማልኝ፣ ስለዚህ እናንተ ንገሩት ብሎ ነው የተናገረውና ኦኬ በዚህ ያህል ደረጃ ያማረረ ከሀገሩ ጋዜጠኞች ትችት ሲሰነዘርበት ማለት አስበው መልበሻ ክፍል ካላንድ ጋር ይነጋገራሉ። እኔ አይመስልም ከባድ ነው። ሃላንድ ምናልባት እንደ አግሬሲቭ ነው በእንደዚህ አይነት ነገሮች ላይ ብዙ ቁጡነቱን የምናስታውሰው ነውና ከዚህ ቀደም ከበርናንዶ ሲልቫ ጋር እንደዚህ ሜዳ ላይ ንትርክ ውስጥ ገብተውበት የነበረበት አጋጣሚ ነበር። ከዛ በርናንዶ ይቅርታ ብሎ ፈርስት ሃፍ ላይ ነበር ያ ችግር የተፈጠረው። ከዛ ሰከንድ ሃፍ ላይ ወደን ተቀይሮ ገብቶ ሁለት አሲስት ከዛ በርናንዶም ደግሞ መጨረሻ ላይ አሲስት አድርጎለት ይሄ ወይና የምፈልገው ብሎት ነበርና እንደዚህ እንደሚፈልግ እሱ ራሱ በግልጽ ያሳየበት አጋጣሚ ነበር። በትክክል የሀገር ጉዳይ ሲሆን ደግሞ ከክለብም በላይ በመሆኑ በመጀመሪያ ተሳትፎ ደግሞ ቁጥር ፉክክር ላይ ነው። አሁን ትናንትና ኤርሊንግ ብራውት ሃላንድ አንድ ጎል አስቆጥሮ ቢሆን ነው ኦኬ የሚጋራው አንድ ሪካርድ ነበር በዓለም ዋንጫ ታሪክ በመጀመሪያ ተሳትፎ ተከታታይ ጨዋታ ብዙ ጎል በማስቆጠር ሃሜስ ሮድሪጌዝ ነው
በቀዳሚነት የተቀመጠው። ሀሜስ ሮድሪጌዝ 2014 በነበረው ዓለም ዋንጫ ላይ በጣም ልዩ ነበር። የኮሎምቢያ ብሔራዊ ቡድን ሌላ ታሪክ ውስጥ የገባበት ወቅት ነበረ። ቡድኑ ሌላ ታሪክ ውስጥ ሲገባ ደግሞ አብሮት ሌላ ታሪክ ውስጥ የገባው ተጫዋች ሀሜስ ሮድሪጌዝ ነበረ። ከምድብ ጨዋታ አንስቶ ቡድኑ እስከተሳተፈበት እስከ ግማሽ ፍጻሜ ጨዋታ ድረስ ጎሎችን አስቆጥሯል። በጣም ሃላንድ ደግሞ 5 ተከታታይ ጨዋታ ላይ ጎል ሲያስቆጥር ማለት ይሄ ሪከርድ ነው። እስካሁን ድረስ ከሱ ውጭ ያንን ሪከርድ የተጋራ የለም። ሃላንድም እንደዛው 4 ጨዋታ ላይ ተከታታይ ጎል አስቆጥሮ ነበረ። ትላንትና ጎል አስቆጥሮ ቢሆን ኖሮ የሀሜስ ሮድሪጌዝን ታሪክ መጋራት ይችል ነበር። ትላንትና አስቆጥሮ ቡድኑ ተሻግሮ ቢሆን ኖሮ እና ደግሞ ቀጣይ ጨዋታ ላይ ጎል ቢያስቆጥር ሪከርዱ እሱ ይሆን ነበር። ትክክል። ያንን ነገር ነው ምን ያስቀራበት። አሁን ደግሞ ወቅቱ የሪከርድ ሆኗል። ትልቁ እንትና ሽሚያዎች እየሆኑ መጥተዋል። ዲክታተር አሁን ለምሳሌ ኪሊያን ምባፔ ስለ ጎል የሚጨነቅባቸው አግባቦች ብዙም እንደማያሳስቡት እንደ ቡድን ውጤት ማሸነፍ እንደሚመርጥ ቢናገርም በሜዳ ላይ ያለውን ፍላጎት ግን ትመለከተዋለህ። እና ፍላጎቱ እኮ እንደዚህ ይታያል። ሰው ነኝ ብሎ ነው የመለሰው። ማንም በቃ አሁን ላይ ዘመኑ የቴክኖሎጂ ነው። አሁን እኛ እየሰማነው ያለውን ስታት እነሱ አይሰሙትም ብለህ አትጠብቅም። ዛሬ ገብቼ ባገባ እንደዚህ ያለ ሪከርድ ልሰራ እችላለሁ። ስለዚህ ለምን አላገባም? ዛሬ ገብቼ እንደዚህ ክሊንሺት ባስጠብቅ ለምን አልታገልም? እነዚህ ነገሮች አይምሮ ላይ ሲሆኑ እርግጥ ነው ለኳሱ ላይ የተወሰነ ቴንሽን ሊፈጥሩብህ ይችላሉ ውጤት ላይ። አንዳንዴ እኮ ለሪከርድ ስትጫወት እኮ ዝም ብለህ ከመሀል ሜዳም ትጠልዛለህ፣ ከዳርም ትጠልዛለህ፣ ከማይገባ ቦታም ሁሉ የማይሆን ሙከራዎችን ታደርጋለህ። እንደዛ አይመከርም። ግን እንደዚህ ያለ ግልጽ የማግባት ሃላንድ ዛሬ አይደለም ቁጣው የጀመረው። ገና የፈረንሳይ ጨዋታ ላይ ቤንች ሲሆኑላ ለምንድን ነው ቤንች የሆንኩት ይሄ መሸነፍ ነው የሚል ጥያቄዎች ተፈጥሮበት እንደነበረ ያለው ምክንያቱም ይሄን ይፈልጋል ሪካርዶ። ምክንያቱም ከዛ ደግሞ የበለጠ ደግሞ ምን ያናድደዋል ሞኬ እርግጥ ነው ሀገሪቱ የዛኔ ከምድብ አልፋ ሊሆን ይችላል። በሱ ምትክ የገባው ደግሞ ስታን ላርሰን ነው። አይገባውም አትልም ያ ቦታ፣ ምክንያቱም ሊሰጠው ይገባል። እነሱ የመጡት ለመቼ ነው? አሁን ኮቢ ማይኖ እኮ ጭራሽ ትናንትና ሪሲ ጄምስ መሀል ላይ ሲጫወት ነበር። ይሄ ላይ ለምን ተጠራው ስኪል ድረስ የሚያስብል አይነት መንገድ ነው። ሃላንድ የዛን ጨዋታ ላይ እነ ላርሰን ገቡ። ላርሰን ፍጹም ቅጣት ታገኘ ሰዓት 2 ግልጽ የማግባት እድሎችን ሃላንድ ቢሆን 3 ሃትሪክ ሰርቶ የሚወጣበት 3 የሚሰራበትን አጋጣሚ ነበርና ካሜራውን ከተመለከትክ ሞኬ ልክ ላርሰን አንድ ኳስ ባበከነ ቁጥር ካሜራው ወደ ሃላንድ ይዞ ነበር። አንድ ነገር በተፈጠረ ቁጥር ብስጩትን ፍላጎቱን ፊት ለፊት ላይ ታያዋለህ። በትክክል ያ ጥያቄ ያለበት ከዛ ያኛው የሪከርድ አጋጣሚ አልፎታል። ሁለተኛ ሪከርድ ላይ እንደዚህ ያለ ስተሰሰራበት ደግሞ በአጠቃላይ ምንድነው ሃላንድ ባለፉት 5 ጨዋታዎች 7 ጎሎችን ያስቆጠረውና ብራዚል ላይ 2 ግቦችን አስቆጥሯል። እጅግ በጣም አስደናቂ ነው። የመጀመሪያ ተሳትፎ ነው። በመጀመሪያ ተሳትፎ የሀገሪቱም ከ28 ዓመታት በኋላ ከመጣች በኋላ በዚህ ሁኔታ ላይ የነበራቸው ተሳትፎ አስደናቂ ነበርና በዚህ ግን የሶርሎዝ አግባብ ያልሆነ ጨዋታ ወይም ደግሞ ማድረግ የነበረበትን ነገር ባለማድረጉ ሀገሪቱንም እንደዚሁም ደግሞ ሃላንድን ዋጋ አስከፍሏል። አንድ ቦታ ላይ ዲፔንድ እንዲሆን አልፈለገም ይሁን ሶርሎዝ አላውቅም ግን ውጤት ደግሞ ምን ያህል አቺቭመንት እንዳለው በዛው ጨዋታ ላይ ተመልክተናል። ቤሊንጋም 2 ጎል አስቆጥሯል። ሞኬ በክሮሺያ ጨዋታ ላይ ብቻ ነው አንድ ተቀላቅሎ በመሃላቸው የገባው በኬን እና በቤሊንጋም እንጂ ራሽፎርድ ነው ክሮሺያን 4-2 ያሸነፉበት ጨዋታ ላይ 1 ጎል አስቆጥሯል ለቡድኑ። ከዛ ውጪ የተቆጠሩት እንዳለ የእንግሊዝ ጎሎች ወይ ኬን ነው የሚያስቆጥረው ወይ ቤሊንጋም ነው የሚያስቆጥረው። ማለታቸው ነው ከሁለቱ አያልፍም። ቤሊንጋም 5 ጎል አስቆጥሯል በዓለም ዋንጫው፣ 1 አሲስት አድርጓል። ኬን በዓለም ዋንጫው ላይ እንደዚሁ በጎል አስተዋጽኦ እጅግ የላቀ ደረጃ ላይ እየደረሱበት ያለው ትናንትና ማስቆጠሩ ተሽሯል። ብዙ ነገሮች ነበሩና እንደ ቡድን ስትጫወት ነው ውጤቶች የሚመጡት። በትክክል ወደ ሌላኛውና ዋናው መያዝ ልናወራበት የምንፈልገው ጉዳይ ነው። እውነት ለመናገር ምናልባት በተደጋጋሚ ሌሎች ጉዳዮች ጋር እያነሳ ነው የነበረ ነገር ነው። እንደገና በትላንትናው ጨዋታም እንደዚህ አይነት ነገሮች ተፈጥረዋል። ሙራት ያኪን ያሉትን ነገር ማንሳት እንችላለን። ሙራት ያኪን ጨዋታውን ቀይሮታል። ከአርጀንቲና ጋር በነበራቸው ጨዋታ ላይ ቀይ ካርዱ ጨዋታውን ቀይሮታል የሚል አስተያየት ሰጠው ነበርና ምናልባት እሱን ለቤተሰቦቻችን እናጋራና ከዚሁ ጋር ይህንን መነሻ በማድረግ በዳኝነት ስርዓቱ ላይ ያሉ ነገሮችን ብናነሳ ብዬ እመኛለሁና ምንድነው ያሉት ሙራት ያኪን ቀይ ካርዱ ውጤቱን ቀይሮታል። ይህንን ህግ ማን እንዳወጣው አናውቅም፣ ግን መቀየርም አንችልም የሚል አስተያየት ሰጥቷልና የቫር ህግ ደግሞ እንደሚታወቀው ትላንትና ኳስ የተሻረበትን መንገድ
ቀይ ካርድ የተሰጠበት መንገድ ምናልባት ከዚሁ ጋር ተያይዞ በነገራችን ላይ ቤሊንጋም ጎልም ያው ለቤተሰቦቻችን በሌላ መንገድ አጋርተናቸዋል በቀኑ ፕሮዳክሽን ላይ መስማት ይችላሉ ብዬ አስባለሁ። እሱም አንደኛው የዳኝነት ስህተት አነጋጋሪ ነበር። የዳኝነት ስህተት ነበረ ማለት ይቻላል ወይም ደግሞ የዳኝነት ሁኔታ ነው ስህተት ብለን ባንሰይመው ግን ከካሜራ ገመድ ጋራ ኬብል ጋራ ንክኪ ነበራት ኳሷ በዛ ንክኪ መሃል ነው በ6 ሰከንድ ልዩነት ቤሊንጋም ጎል ያስቆጠረው በሚል አሁንም መነጋገሪያ የሆነና ፊፋን መግለጫ ለመስጠት ያስገደደ ጉዳይ ነበር። የተጋነነ ንክኪ የለውም የሚል ውሳኔ የሰጠበት ነበር። እሱም በዚያኛው ፕሮዳክሽን ማስተነዋል። ነገር ግን ከዚህ ከቀይ ካርዱ ጋራ ተያይዞ ኤምቦሎ በሁለት ቢጫ ካርድ አንደኛ የወጣበት ጉዳይ ነው። እሱ አስመስሎ ዳይቭ አድርጓል የሚል ጉዳይ ነው። ይሄ ቀድሞ ለፓራዴስ ተሰጥቶ የነበረው ቢጫ ካርድ ለሱ ሁለተኛው ነው በቀይ ካርድ የወጣበት መንገድ ነበርና ይሄንን የዳኝነቱ ሁኔታ ያው ይታወቃል። መጀመሪያ ወጥቷል። ዳኝነቱ ላይ የወጡ ህጎች ልክ ናቸው አይደሉም ተብሎ እኛም ሳስተናቸው ነበር ከተከራከሩባቸው ጉዳዮች አንዱ ነው። በፕሮግራማችን እኛ ያነሳነው የዳኝነት ህጉም በደንብ አብራርታ ነው ነበር። ከዚህ በፊት ገና ዓለም ዋንጫው ሳይጀምር በፊት በዚህ ዓለም ዋንጫ ላይ ለውድ የገበያ ስፖርት ቤተሰቦች አድርሰን የነበረው አንድ ጉዳይ ምንድነው ዓለም ዋንጫው እንደዚህ ነገር ቢፈጠር ግር እንዳይላችሁ። ስለዚህ እንደዚህ አይነት ነገር ቢኖር እንኳን ግር እንዳትሰኙ ሰላልን ቪዲዮን በደንብ ተመልሰው ቢመለከቱት የበለጠ ክሊር ይሆንላችኋል ብዬ አስባለሁ። ያን ፕሮግራም ደግሞ የሰሙን ደግሞ ይሄ እኮ ምንም እንትን አይደለም ገበያ ስፖርት ያን የተናገሩት ብሎ ሊያስታውሰው የሚችል አጋጣሚ ነው። እንዳልከው ግን ኦኬ እኔ ምን መሰለህ አሁን በዚህ ጉዳይ ላይ አጨቃጫቂነቱ እንዳለ ሊሆን ይችላል በተለይ ህጉን ላልተረዱት ደግሞ የኢንጎሎ የወሰነው ውሳኔ ጥፋት ሊያስብል የሚችል አጋጣሚ ወይም ደግሞ ቢጫ ሊያስመዘዝ የሚችል አጋጣሚ አልነበረም። ኦቨር ሪያክት ያደረገበት መንገድ እሳት አደጋ የደረሰበት ነው የሚመስለው እኮ አይደለም በራሱ ወደቀ ከዛ በኋላ ተንፈራፈረ ተንከባለላለ ቫር እንዳለ ረስቶት ነው። ግን እንዴ በዚህ ያህል ደረጃ የዳይቭ እኮ እንዴ እኮ ነው ቀይ ስጡኝ ነው። ከዛ በኋላ እኮ እንባ አለቀሰ ምን ጥቅም የለውም። መጀመሪያ ላይ በነበረው ሂደት ተመልክተው ከሆነ ሞኬ እሱ ከመውደቁ በፊት ግፊዎች ነበሩ በሁለቱ መካከል በፓራዴስ እና በኢንጎሎ መካከል የተወሰኑ ጉሽሚያዎች ነበሩ። ከዛ ያኛውን ባትል ኢንጎሎ ራሱ አሸነፈው። ልክ ተርን አደርጋለሁ ሲል ነው ሲል የሆኑ ንክኪዎች የነበሩት ያን ሰዓት እኔ የነካው ሙሉ አይመስለኝም። በተለያዩ የካሜራ አንግሎች ስትመለከተው ከአንድ እንትን ሊለያየብህ ይችላል። ግን ቫር በተመለከተበት አቅጣጫ ስትመለከተው ጭራሽ ንክኪውም ያለው አይመስልም። ከዛ ወድቆ የተንከባለለበት መንገድ ዳይሬክት ዳኛ አንተም በቦታው ብትሆን ኦሬዲ መቼም ሳይነካ እንደዚህ አንከባለለበት አስባለሁ አይደለም። እሱ እኮ ፓራዴስ ራሱ እኮ ሊያምን ይችላል። ነክቻለሁ እንዴ ልትል ትችላለህ እኮ እንደዛ ሲንከባለል አንዳንዴ ውሸት ሲጋነን እውነት ይመስላል። ግን ያ ደግሞ ለሱ አይደለም የጠቀመው። ቢጫ ያለበት ተጫዋች ነው። ዳይቭ የሚባል ነገር ግዴታ ቦክስ ውስጥ መሆን የለበትም እኮ። ምክንያቱም አሁን ቫር ከተሻሻለባቸው ህጎች መካከል አንደኛው ምንድነው ሁለተኛ ቢጫ ካርድ ላይ ጣልቃ ገብነት ተሰጥቶታል። ሁለተኛ ቢጫ ላይ የዳኝነት ስህተቶችን የሚያስተጋግል ከሆነ በጨዋታው ውጤት ላይ ወይም ደግሞ ልክ አሁን እንዳለ አጋጣሚ ላይ ለውጦችን የሚያመጣ ከሆነ ቫር በሁለተኛ ቢጫ ካርድ ላይ ጣልቃ እንዲገባ ፍቃድ ተሰጥቶታል። ያ ማለት ኢንጎሎ ቀድሞ ቢጫ ካርድ ነበረበት። ፓራዴስን አጉል ቢጫ ሳያለው ሲል ዳኛው እኮ እንዲሁ ኖርማልም እኮ ቢወርቅ ሊሰጡት የሚችልበት አጋጣሚ ነበር። ቢወርቅም ያን ያህል ቫር ሊያስገባበት የሚችልበት አጋጣሚ አልነበረም። አሁን እኮ ኢንጎሎ የተበላውም እኮ አንዱ በምን መሰለም ኦኬ ሲንደባለል ይሄ ልጅ ቁርጭምጭሚቱ ከተነክቶ ከሆነ ምናልባት ለፓራዴስ ቀይ ነው ተብሎ ሲታይ ጭራሽ ንክኪም የለም። በአጠቃላይ ግን ሮቢ የዚህ ከካርድ ጋር የተያያዙ ነገሮችን አሁንም የፊፋ ሁኔታዎችን መግለጫ በመስጠትና በማስተባበል እንደዚሁም ደግሞ ሜዳ ላይ ያሉ ተጫዋቾችና በተለይ በካርድ በዳኛ ጥፋት በዳኛ ስህተት ወይም ደግሞ ተበድለናል በሚሉ አካላት የሚደረጉ መተቻቸቶችና ምላሾች አሁንም እንደቀጠሉ ናቸው። በትላንትናው ጨዋታም እንደዚሁ የቤሊንጋም ጎል በኋላ የነበረው ጥያቄ የተነሳው ጥያቄና የሰጠው መልስ እንደዚሁም ደግሞ ከኤምቦሎ ሁለተኛ ቢጫ ካርድ ብዙዎች ጥያቄ ያነሱት ቢጫ ካርዱ ለምን በቫር ታየ የሚል አይነት ነገር ነው። ይሄ ደግሞ መጀመሪያ ገና ህጉ ሲወጣ የወጣ ነው። ጣልቃ መግባት ይችላል መሻር ማጽደቅ የሚችልበትን ህግ ቫር ሁለተኛ ቢጫን እንደሚያይ እና በርካታ አዳዲስ የመጡ ተቀባይነት ኖራቸውም አልኖራቸውም ግን የተደነገጉ የዳኝነት ህጎች እኛም ስለሰራ ነው በትክክል እኛም ያን ነገር አንስተናልና
እንግዲህ በዚህ መልኩ በቫር ዳኝነት ጋር ተያይዞ በሌሊቱ ጨዋታ የነበሩ ድራማዊ ሁነቶች ከዳኝነቱም ጋር ከቀይ ካርዱም ጋር እንደዚሁም ደግሞ ከተጫዋቾች ሁኔታ ጋር የነበረው ነገር የዚህ የውድድር ዓመት ክስተት ናት ብዬ ማስባት እንግዲህ ኖርዌይም ሃላንድና ኦዴጋርድ እየመሩ እዚህ ድረስ አድርሰዋት አሁን ላይ ታንኳቸውን እየቀዘፉ ወደ ኖርዌይ የሚመለሱበት ደረጃ ላይ ደርሰዋል ማለት ነው። ስፔን፣ ፈረንሳይ፣ እንግሊዝና አርጀንቲና ወደ ቀጣዩ ዙር ወይም ደግሞ የግማሽ ፍጻሜ መድረስ ችለዋል። ቤተሰቦቻችን እንግዲህ እኛም ሌሊት ላይ በነበረው አስገራሚ ጨዋታ ጋር ተያይዞ የነበሩት ሁነቶችን እንደዚሁ ልናስቃኛችሁ ወደን ነው በዚህ ምሽት ላይ የተወሰነ በወፍ በረር ቃኘት ያደረግንላችሁ እነዚህን ጉዳዮች ወደ እናንተ አድርሰናል። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። መረጃዎችን ወደ እናንተ ስናደርስ ቆይታ ያደረግነው የመኮንን አልማውና ሮቤል አብርሃም ነን። ካሜራውና ቴክኒኩን በመቆጣጠር ደግሞ እንደዚሁ ተመስገን አብርሃም ከኛ ጋር ነበረ። በሌላ ዝግጅት ጠዋት ላይ በዜና ሰዓታችን እንዲሁም ደግሞ በቴሌግራምና በፌስቡክ የጽሁፍ ዜናዎቻችን አብራችሁን እንድትሆኑ እየጋበዝን የነገ ሰው ይበለን በጠዋት የዜና ሰዓታችን እንደተለመደው የምንገናኝ ይሆናል። መልካም ሌሊት ይሁንላችሁ።